የድሮ የሙሽርነታችን ጊዜ አልናፈቀህም? አሁን እኮ የምትወዳት ያቺ ቆንጆ ማህሌት እኮ ነኝ። ቆይ አልናፈኩም? በተረገመች ቀን ያጣት ማህሌት ነኝ። ብሩኬ እኔ በጣም ናፍቀኛል። አልናፈኩም? አገባሻለሁ ብሎ መቼም ድጋሚ ከማለት ጋር አይሄድም። እሷ ግን ምን አይነት ድፍረት ቢኖራት ነው እጁን የምትጎትተው? በቃ መድብል ተው እንጂ በራሴ ጉዳይ ነው የማለቅሰው። መቼም ብሩክ ድጋሚ ስህተት አትሰራ። ድጋሚ ስህተት ብትሰራ ግን ፈጣሪ አይለመነኝ እንቅሃለሁ። በጣም አርጌ ነው ምንቅህ። እቺ ልጅ ድጋሚ እንዳታስቀይማት። እዚህ ቤት ተቆራምዳ ያለችው አንተም ብላ ገባ። ብሩክ ትልቅ ስህተት ሰርቶም ነበር። በብሩክ ተግባር ቅድስት እጅግ አዝናም ነበር። ማህሌት ያሰበችው የተሳካላት ነው። የማህሌትን እዛ ቤት መሆን ሞገስም አጥብቆ ሲያወግዝ ነበር። እነዚህና ያገቷትን ልጅ ላሰቡት ዓላማ አሳልፈው ሊሰጧት እንደሆነ የመጨረሻ ንግግር ሲነግሯትም ነበር። ሰላም ጤና ይስጥልን፣ እንደምን አላችሁ ውድና የተከበራችሁ የቻናላችን ቤተሰቦች በያላችሁበት የከበረ ሰላምታ ይድረሳችሁ። እንኳን ወደዚህ ቻናል በደህና መጣችሁ። ይህ የዮሃና ዩቲዩብ ቻናል ነው። ለቻናሉ አዲስ ከሆናችሁ ለመጀመሪያ ጊዜ ወደዚህ ቻናል ከመጣችሁ ቻናሉን ሰብስክራይብ በማድረግ እንድትቀላቀሉት በአክብሮት ጋበዝኩ። እነሆ በዚህ ቪዲዮ የምሳሌ ድራማን ነው ይዤ የመጣሁት። ቪዲዮንም እስከ ፍጻሜ እንድታዩት እየጋበዝኩ ቪዲዮንም ላይክ ካላደረጋችሁ እንድታደርጉ በትህትና ጠይቃለሁ። መድብል ቅድስት አዝና ስታለቅስ በማየቱ ምን እንደተፈጠረ ስለገመተ ብሩክንም እጅግ ተናዶበት ማስጠንቀቂያም ሰጥቶትም ነበር። ብሩክም ለማህሌት ላንቺ ያለኝ ስሜት ሞቷል እንዳላለ በደቂቃዎች ስህተትን ፈጽሞ ቅድስትን እጅግ አስከፍቷትም ነበር። ቅድስትም ይህ ከሆነ ከዚህ በኋላ እዚህ ቤት መኖርስ ለምኔ ስትል በቅርብ ጊዜ ከዛ ቤት በአጠቃላይ ጠቅልላ እንደምትወጣ ለራሷ ቃል እየገባችም ነበር። ምክንያቱም ብሩክ ቃል ገብቶላት እንደሚወዳት እንደሚያገባትም ነግሯት ከመቅስፈት ከማህሌት ጋር ተሳስቶ መጋደሙ እጅግ የአናድዳት ጉዳይ ሆኗል። እሱም በዚህ ልክ እንዴት ለማህሌት ፈቅዶ አብሮ ከሷ ጋር ለመተኛት መወሰኑ እጅግ በጣም የሚያናድድ ጉዳይ ነው። ምክንያቱም ማህሌት ለሱ ጠላቱ ናት፣ አሳልፋው የሰጠችው ይሁዳ ናት፣ ለሱም ለልጁም ያራራች ናት። እዛ አብራው በህይወት በትዳር በምትኖርበት ጊዜ ሁሉ ስትበድለው የኖረች ሴት ናት። በዚህ ልክ እንግዲህ አውጥቶ የጣላትን ሴት እንደገና ቤቱ መታ ስታማልለው ለሷ አትራክት ስታደርገው እንግዲህ መታለሉ ወይም ደግሞ ስሜቱን መቆጣጠር አለመቻሉ ከእሷ ጋር መጋደሙ እጅግ ትልቅ ስህተት ነው እንግዲህ የሰራው። እንግዲህ ማህሌትም በዚህ እጅግ ተደስታ ነበር። ነገር ግን ማልዶ ተነስቶ እንግዲህ በጠዋት ላይ ብሩክ ማህሌትን ሲያብጠለጥላት ነበር። ከእሷ ጋር አብሮ በመተኛቱም እጅግ እየተናደደ እንግዲህ በራሱም ስሜቱን መቆጣጠር ባለመቻሉም ጭምር እጅግ እያዘነ ወደ ሳሎን ሲሄድ በዛም እንግዲህ መድብል ነበር ከቅድስት ጋር ሁኔታዋን አይቶ ሲጠይቃት ነበር። ምን እንደሆነችም ሲጠይቃት ነበር እና እሱም ሰላም ነው ብሎ አገር ሰላም ነው ብሎ እንግዲህ ሲቀልድ ምን ሲል እሷ ግን እጅግ ተበሳጭታ እያለቀሰችም ነበር እና ሁኔታዋ እጅግ አስደንግጦት ሲጠይቃትም ያው ልትነግረው ፈቃደኛ አልሆነችም። ትታው ወደ ውስጥ ገብታ ነበር። እናም ይህንን ንግግራቸውን ብሩክም ከውስጥ ሆኖ ሰምቶ ወደ ሳሎን ሲመጣ ያው መድብልም ጠይቆት ነበር። የት እንደተኛም ሲጠይቀው ነበር። ያው እንግዲህ ስራውን ስለሚያውቅ ብሩክም እየተንተባተበ ያው በቤት ውስጥ ነው የተኛሁት በሚል እናም መድብልም እጅግ ተቆጥቶት ነበር። ድጋሚ መሳሳት እንደሌለበት ይህንን ካደረገ ደግሞ እጅግ እንግዲህ እንደሚያወግዘው በጣምም ተቆጥቶት ቤቱን ትቶለት ወጥቶም ነበር። ምክንያቱም መድብል እንደ ታላቅ ወንድም ስህተትን እንዳይሰራ እንዲጠነቀቅ ሲነግረው ነበር። ያው ብሩክ ራሱንም ስለሚያውቅ ሊሳሳት እንደሚችልም ስለገመተ የማህሌትን እዛ ቤት መሆን ጭራሹኑ አልፈለገም።
አንደኛ ራሱን ስሜቱን ስለሚያውቁ፣ ሁለተኛ ደግሞ ከክፋቷ የተነሳ የእሷን እዛ ቤት መሆን በጭራሽ አልወደደም አልፈለገም ነበር። ነገር ግን ያው እሷም ከገባች በኋላ አልወጣም ብላለች። እንግዲህ ከገባች አይቀር ያው አላማችንን ማስፈጸሚያ እናደርጋታለን በሚል መድብልም ያው ምን እንዳሰበ ምን ማድረግ እንዳለባቸው እሷን ተጠቅመው ምን ሊያደርጉ እንደሚችሉ ያለውን ሀሳብ ለብሩክ በባለፈው ክፍል እንዳማከረው ተመልክተን ነበር። ነገር ግን ብሩክ ይህ ሀሳብ ባይመቸውም ከእሷ ጋር ያለውን ተባብሮ የመስራቱን ነገር ባይፈልግም፣ ነገር ግን ያው እንደ ታላቅ ወንድም ያመጣለትን ሀሳብ ውስጡ ባይቀበልም ያው ዝም ብሎ ከሆነ እንግዲህ እስቲ እናያለን በሚል ዝም ብሎ ነበር። ሆኖም ግን ያው ራሱን ባለመጠበቁ ባለመጠንቀቁ ማህሌት እንግዲህ አሳስተዋለች። ያው ራሱም ተሳስቷል ማለት ነው። ማህሌት የፈለገ ነገር አትራክት ብታደርገው እንግዲህ ለሷ እንዳለው ስሜቱ ላንቺ ሞቷል እንዳለው ስሜቱ ሊሞት የሚገባ አይነት ሰው ነው። እሱ ግን እንኳን ስሜቱ ሊሞት በቀላሉ ነው እንግዲህ ወደ እሷ ተጎትቶ የሄደው ማለት ነው። ትልቅ ስህተት ነው እዚህ ጋር የሰራው። ምክንያቱም ማህሌት አንደኛ ጠላቱ ናት፣ ጠላቱም ናት። ሲቀጥል ደግሞ ከእሷ ጋር ኦልሬዲ ፍቺ ፈጽሟል። ብዙ ነገር ያደረሰችበትን ሰው እንደገና አብሮ ከእሷ ጋር መተኛት ይሄ ትልቅ ስህተት ነው። እዚህ ጋር ደግሞ ቅድስት ተስፋ እያደረገችው እየጠበቀችው ከእሱ ጋር አብራ በትዳር ለመኖር እየጠበቀች እሷን እዚህ አስቀምጦ እዛ ደግሞ ከዚች ጋር መተኛቱ እንግዲህ ይህ ስህተት ነው። ከዚህም የተነሳ ቅድስት ያው ቤቱን ትታ እንደምትሄድ እየተናገረች ነበር። ምክንያቱም ለምንስ እቀመጣለሁ የእስከ ዛሬ መኖሬ ራሱ ብላ እንድትጸጸት ሁሉ ነው ያደረገው። እጅግም ስታለቅስም ነበር። እናም ማህሌትም ይችን ነገር አይታ እንግዲህ ይህን ነገር በመፈጸሙ ብሩክም ከእሷ ሀሳብ ጋር ይስማማል ብላ አንዳንድ ወሬዎቹን ስትነግረው ነበር። እሱም እንግዲህ እየሰማት በጭራሽ ቅድስት እንዲያትልም እያለ እየተነጋገሩ እያለ እንግዲህ ቅድስትን መታም ነበር። ሲጠይቃትም ኧረ እኔ እንደዚህ አላልኩም እንደዚህ በጭራሽ አላልኩም እያለች ስትል ያው የማህሌትን ውሸታምነት ያውቃል። ግን እዛ ጋር ስትናገር እውነት መስሎት አምኖ ነበር። ነገር ግን ቅድስት እንዳላለች እና በዚህ ላይ ደግሞ ከቅድስት ጋር ማህሌት አንድ ሁለት ሲባባሉ እስከ መተናነቅም ድረስ ደርሰው ነበር። እንግዲህ ማህሌት ከብሩክ ጋር ተኝታለች። በቀጣይ አርግዣለሁ እንደምትል ነው። ምክንያቱም ከሱ ውርስን ወይ የቤቱን ብቻ አጠቃላይ ንብረቱን መጋራት ትፈልጋለች። በመጀመሪያም ስላልተሳካላት እንግዲህ አሁን ላይ ሀሳቧን ልታሳካ በዚህ በኩል ትችል ይሆናል የሚል ግምት አለን። ሞገስም የማህሌትን እዛ ቤት መሆን በጭራሽ አልወደደም። በጣምም እየተናገረም ነበር። እዛ ቤት በጭራሽ መሆን የለባትም ሲል ነበር። ምክንያቱም ሞገስ ብልህ እንደመሆኑ ይገምታል። የእሷንም ባህሪ ስለሚያውቅ ከሱም ጋር ከዚህ ቀደም የማገጠች ሰው እንደመሆኗ ለእንደዚህ አይነት ነገር በጣም ሴንሲቲቭ እንደሆነች ስለሚያውቅ እዛ ቤት በጭራሽ መኖር የለባትም፣ ብትወጣ ይሻላል የሚል ሀሳብንም አቅርቦ ነበር። በሌላ በኩል የነ ሞገስ ጠበቃ እንግዲህ ከባለፈው ክፍል እንደተመለከትነው በሞገስ ሀሳብ ባመጣው እቅድ እንግዲህ ያ ሀሳብ ሰርቶ እንግዲህ ጠበቃውም ሊከስ ያለውን ነገር ፉርሽ አድርጎ እንግዲህ በእነሱ ቁጥጥር ስር እንደዋለ ነው። እናም ደግሞ በዚህም ብቻ አልተወውም የሚል ሀሳብ ነው ያለው ሞገስ። ስራችንን አከናውኖልን ማለትም ተከራክሮልን ንብረታችን በእጃችን እስኪገባ ድረስ እንዲሰራ ነው የማደርገው እያለ ነው። ነገር ግን የጠበቃው ባለቤት ደግሞ በጎን ለሉላ ደውላ ባለቤቴን አምነዋለው እንደዚህ እንደዛ ያልሽውን ነገር ታቆሚያለሽ እያለች እየተቆጣቻትም ስትናገር አድምጠን ነበር። ነገር ግን ያው ሉላ መረጃ እንዳላት ዝም ብላ እንዳልተናገረች በመረጃ እና እውነት የሆነ ነገር እንደሆነ በቀጣይም ልታሳያት እንደምትፈልግ እየነገረች እንግዲህ በዚህ ላይ እንዳለ ስልኩንም ዘግታባት ነበር የጠበቃው ባለቤት ማለት ነው። በዚህ ላይ በቀጣይ ምን ሊፈጠር እንደሚችል የምናይ ነው የሚሆነው። ዳጣ ኤፍራታን ለደላላው መርዙ ካስተዋወቀች በኋላ እንግዲህ እየተገናኙ እየተቀራረቡ ያው ኤፍራታም ያው የጥቅም ሰው እንደመሆኗ የሚጠቅማት ከሆነ ያው ቀረብ ቀረብ እያለች ነው። እንዲሁም ደግሞ የቤት ክራይ ክፈልልኝ፣ ጋብዘኝ፣ እንዲሁ በባዶ ወሬ አያስፈልግም ምናምን እያለችው ነው።
እሱም ደግሞ ያው ስለፈለጋት እሺ ያለ የምትፈልገውን ነገርም ለማድረግ እየመለሰላትም ነበር። የእነሱስ ግንኙነት ቀጥሎ በፍቅር አብረው ይቀጥሉ ይሆን? ዝና አግቶ ላኖራት ልጅ የመጨረሻ ቃሉን ሲነግራት ነበር። ያም ምንድነው ያው ለሱ ተገዝታ ማለት ሚስቱ ሆና አብራው ካልኖረች በስተቀር የሚከተለው ነገር እንደሚመጣባት የውስጥ እቃዋን በሙሉ ደህና ገንዘብ ያወጣል የሚሉትን ነገር በሙሉ ያው በማውጣት ሊሸጡ እንደሆነ እየተነጋገሩበት እና በዛም የመጨረሻ ድምዳሜ ላይ እንደደረሱ ሲነግራትም ነበር። እንግዲህ እስከዚህ ድረስ እሷ ሞቴን እመርጣለሁ እንጂ የማልወደውን ሰው አግብቼ መኖር አልፈልግም፣ አይደለም አግብቼ እወድሃለሁ ብዬ ልለውም አልፈልግም የሚል አቋሟ ላይ ናት። እንግዲህ በቀጣይ በሷስ ላይ ጨክነው ይህንን ያሉትን ነገር ያደርጉ ይሆን? ቅድስትስ ብሩክ ስላስከፋት ክፍለ ሀገር ሄዳለሁ እንዳለችው ጠቅልላ ትሄድ ይሆን? በእርግጥም ብሩክ እንዳስከፋት ተረድቶ ፈጥኖ ይቅርታም ጠይቋት እንግዲህ አግብቷት አብረው ቢኖሩ ይህ ሁሉ ባልሆነ ነበር። ሞገስ እንግዲህ በተስፋ ተሞልቷል። ያሰቡት ነገር እንደሚሳካና ንብረታቸው በአጭር ጊዜ እንደሚመለስ ተስፋ እያደረገ ነው። ይሳካለት ይሆን ወይስ ጠበቃው ጠምዝዞ ነገር ውስጥ ይከታቸው ይሆን? በአጠቃላይ በቀጣይ ክፍል የምናየው ነው የሚሆነው። በዚህ ቪዲዮ ያዘጋጀሁት ይህንን ይመስላል። ቀጣዩን ክፍል ይዘንላችሁ እንቀርባለን። ይህንን ቪዲዮ እስካሁን በማየት አብራችሁን ቆይታ ስላደረጋችሁ ምስጋና ከልብ ነው። በያላችሁበት ቸር ቆዩን። እንግዲህ የእናንተንም ሀሳብ አስተያየት በኮሜንት አስቀምጡልን። ለቻናሉም አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። በቀጣይ በሌላ እስከምንገናኝ በዚህ ተሰናበትኳችሁ። በያለንበት ቸር እንቆይ።